በአውሮፓ የቡና ቤቶችና የሰብአዊ አዳራሾች ውስጥ አንድ አደገኛ ቃል ይሰማል። ይህ የእኛ ጦርነት አይደለም ይላሉ። ነገር ግን ይህ አባባል ስልታዊ ስህተት ይሆን? እሳቱ ያለው ቴህራን ውስጥ ቢሆንም ጭሱ ግን በርሊንና ፓሪስን እያነቀ ነው። አውሮፓ አሜሪካን በጀርባዋ እየወጋቻት ነው ወይስ የገዛ ህልውናዋን እየረሳች? አውሮፓ ለምን ኢራንን ፈራቻት? ዛሬ በዚህ ልዩ ዘገባ ምስጢሩን በዝርዝር እንነግራችኋለን። የቴህራን ሰማይ በሚሳይሎች ሲቀላ ዋሽንግተን ወደ አሮጊቷ አውሮፓ ስልክ ደወለች፣ አብራችሁን ቁሙ የሚል ጥሪ። ነገር ግን ፓሪስ፣ በርሊንና ለንደን በዝምታ መለሱ። አውሮፓ የገዛ ጥቅሟን አስቀድማ አሜሪካን በጦር ሜዳ ብቻዋን ትታታለች። ነገር ግን ይህ ገለልተኝነት ነፃ አይደለም፣ ዋጋውም ከጦርነቱ በላይ የከበደ ነው። የመጀመሪያው ዋጋ የደህንነት ዋስትና ማጣት። አሜሪካ ከአውሮፓ ምድር ጦሯን ትነቅላለች። እኛን ለማይረዳ ህዝብ አንሞትም የሚል መፈክር ከዋይት ሃውስ ይደመጣል። የኔቶ ጋሻ ሲሰበር አውሮፓ ለሩሲያና ለሌሎች ኃይሎች ክፍት ትሆናለች። ለዘመናት በአሜሪካ ወታደራዊ ጉልበት ተደግፋ የኖረችው አውሮፓ ዛሬ ራሷን ለመከላከል አቅም እንደሌላት ትረዳዋለች። ሰማዩ ክፍት ነው፣ ድንበሯም ያለ ጠባቂ ይቀራል። ሁለተኛው ዋጋ የኢኮኖሚ ውድቀት ነው። ጦርነቱ ሲቀጣጠል የሆርሙዝ የባህር ሰርጥ ተዘግቷል። ነዳጅ እንደ ወርቅ መናፈቅ ጀምሯል። አሜሪካ የራሷ ነዳጅ አላት፣ አውሮፓ ግን የላትም። ፋብሪካዎቹ ይቆማሉ፣ መብራት ይጠፋል፣ የዋጋ ግሽበት ሰማይ ይነካል። አሜሪካ በአውሮፓ ላይ የኢኮኖሚ ማዕቀብ ስትጥል የአውሮፓ ባንኮች አንድ ባንድ ይንኮታኮታሉ። ትላንት በቅንጦት ይኖር የነበረው የአውሮፓ ህዝብ ዛሬ ለዳቦ ሰልፍ ይቆማል። ሶስተኛውና እጅግ አስፈሪው ዋጋ ደግሞ የስደተኞች ሱናሚ ነው። በኢራንና በመካከለኛው ምስራቅ የሚነሳው ጦርነት በሚሊዮኖች የሚቆጠሩ ሰዎችን ወደ አውሮፓ ያሰድዳል። ድንበሮች ይጣሳሉ፣ ከተሞች በስደተኞች ይሞላሉ። ይህ ደግሞ በአውሮፓ ውስጥ የእርስ በርስ ግጭትና የፖለቲካ ቀውስ ይፈጥራል። አውሮፓ ሰላም አገኛለሁ ብላ የሸሸችው ጦርነት በደጃፏ መጥቶ ቤቷን ያንኳኳል። አውሮፓ በዓለም መድረክ ያላትን ተሰሚነት ታጣለች። አሜሪካ ፊቷን ወደ ኤዥያ ታዞራለች። አውሮፓ ለብቻዋ የተረሳችና የተዳከመች አህጉር ሆና ትቀራለች። ታሪክ እንዲህ ይዘግባል። አውሮፓ አጋሯን ለመክዳት ወሰነች። ነገር ግን በዚያው ውሳኔ የገዛ ራሷን ሞት ፈረመች። ኢራን ከአሜሪካ ይልቅ ለአውሮፓ ትቀርባለች፣ በጂኦግራፊ ብቻ ሳይሆን በውስጥ ደህንነትም ጭምር። ለ45 ዓመታት የኢራን አብዮታዊ ዘብ ዓለምን ሲያሸብር ቆይቷል። ግባቸው እስራኤልን ማጥፋት ብቻ አይደለም፣ የዴሞክራሲ ስርዓትንና የሊበራል አስተሳሰብን ጭምር እንጂ። አውሮፓ ውስጥ የተዘረጋው የእስላማዊ ኔትወርክ ከአሜሪካ በበለጠ ስር የሰደደ ነው። የገዛ ሴቶቻቸውን ይገድላሉ፣ ተቃዋሚዎቻቸውንም በጅምላ ይረሽናሉ። በቅርቡ እንኳን 30 ሺህ ሰዎችን በጥቂት ቀናት ውስጥ ጨርሰዋል። ይህ ጭካኔ ነገ አውሮፓ ደጃፍ ላይ ሲቆም ማንም ሊያቆመው አይችልም። አሜሪካ የአውሮፓን የደረት እሳት እያጠፋች ባለችበት በዚህ ሰዓት አውሮፓ ዝምታን መምረጧ የታሪክ ክህደት ነው እየተባለ ነው። አውሮፓ አሜሪካን በኢራን ጉዳይ ካልደገፈች፣ አሜሪካ በዩክሬን ጉዳይ ፊቷን ብታዞር ምን ሊፈጠር ይችላል? ስሌቱ ቀላል ነው። የኢራን ጦርነት የአውሮፓ ጉዳይ ካልሆነ የዩክሬን ጦርነትም የአሜሪካ ጉዳይ አይደለም። ዋሽንግተን ከዩክሬን እጇን ብታወጣ አውሮፓ የሩሲያን ግዙፍ ወረራ ብቻዋን መቋቋም ትችላለች? በፍጹም። አውሮፓ በሁለት እሳት መካከል ትገባለች። ከሞስኮ የሚመጣው ኢምፔሪያላዊ ወራሪና ከቴህራን የሚመጣው የሽብር መስፋፋት። ተንታኞች ለአውሮፓ እኔ የሚልበት ሳይሆን እኛ ብለው ከአሜሪካ ጋር የሚቆሙበት ወርቃማው ሰዓት አሁን ነው ይላሉ። ምንም አይነት ስምምነት፣ ምንም አይነት ዲፕሎማሲ ወይም የፕሬዝዳንቶች የእጅ መጨባበጥ ኢራንን ከኒኩሌር ጉዞዋ ሊያቆማት አልቻለም። አሜሪካና እስራኤል አሁን የወሰዱት ወታደራዊ እርምጃ የቴህራንን መንግስት ለማዳከም የመጨረሻው አማራጭ ነው። ይህ እርምጃ የኢራንን አቅም በዓመታት ወደ ኋላ መልሶታል። ለአውሮፓም አንድ ትልቅ ነገር አስገኝቶላታል። እሱም ጊዜ ነው። አውሮፓ ይህንን ጊዜ ተጠቅማ ከአሜሪካ ጋር ካልቆመች ነገ ኒኩሌር የታጠቀች ኢራን አውሮፓን ታንቀታለች። ዛሬ አሜሪካን መቃወም የራስን መቃብር እንደመቆፈር ነው ይላሉ የፖለቲካ ተንታኞች። ዛሬ ግን አውሮፓ የኔ ጦርነት አይደለም እያለች ጓደኛዋን እየከዳች ነው። ትክክለኛው እውነት ግን አሜሪካ የዓለምን የሽብር ሃይድራ ጭንቅላት እየቀጠቀጠች ነው ይላሉ ተንታኞች። 8 10 ዓመታት አሜሪካ ለአውሮፓ የብረት ጋሻ ነበረች። ዛሬ ግን ያ ጋሻ እየተሰነጠቀ ነው። አውሮፓ የኢራን ጦርነት የኔ አይደለም ስትል አሜሪካን በጀርባዋ ወግታታለች። ነገር ግን አንድ ትልቅ እውነት ተዘንግቷል።
አሜሪካን መክዳት ማለት ነፃነትን ለጨለማ አሳልፎ መስጠት ነው። ዋሽንግተን ዛሬ ፊቷን ካዞረች ነገ አውሮፓ በሞስኮ ኢምፔሪያሊዝምና በቴሄራን ሽብር መካከል ትጨፈለቃለች። ዓለም በአንድ ትልቅ አደጋ ደጃፍ ላይ ቆማለች። ለበርካታ አስርት ዓመታት የማይበገረው የአትላንቲክ ውቅያኖስ ጥምረት ኔቶ ሊፈርስ ይችላል። በዋሽንግተንና በብራሰልስ መካከል የነበረው ወዳጅነት ወደ ጥላቻ ተቀይሯል። ምክንያቱ ደግሞ አንድ ነው። በኢራን ጉዳይ አውሮፓ ለአሜሪካ የሰጠችው ጀርባ። ክህደት ዋጋ አለው። አንዳንዴ ዋጋው ገንዘብ ነው፣ አንዳንዴ ደግሞ ነፃነት። አውሮፓ በኢራን ጦርነት አሜሪካን ስትከዳ የምታጣው ጓደኛን ብቻ ሳይሆን የነገ ህልውናዋን ጭምር ነው። የማይታሰበው ሆነ እንበል፣ ኢራን አሸነፈች። አሜሪካ ከመካከለኛው ምስራቅ ለቃ ወጣች። አሁን ጥያቄው ያለው ዋሽንግተን ወይም ቴሄራን ጋር አይደለም። ጥያቄው ያለው አውሮፓ ጋር ነው። አውሮፓ ከዚህ ድል ትጠቀማለች ወይስ ትጠፋለች? ኢራን አሸነፈች ማለት የዓለም የነዳጅ የደም ስር የሆነው የሆርሙዝ ሰርጥ ሙሉ በሙሉ በኢራን ቁጥጥር ስር ወደቀ ማለት ነው። ኢራን በፈለገችው ሰዓት አውሮፓን በነዳጅ ዋጋ ልታንቀው ትችላለች። ፓሪስና በርሊን መብራት እንዲኖራቸው ቴሄራንን መለመን ይኖርባቸዋል። ጥቅም ከተባለ ይህ ሊሆን ይችላል። አውሮፓ ከአሜሪካ ማዕቀብ ነፃ ሆና ከኢራን ጋር በቀጥታ በራሷ የገንዘብ ኖት ነዳጅ መግዛት ልትጀምር ትችላለች። ይህ ደግሞ አውሮፓን ከአሜሪካ የኢኮኖሚ ጥገኝነት ነፃ ያደርጋታል። የቴሄራን ድል የፔትሮ ዶላር ማክተም ነው። አሜሪካ ከተሸነፈች ዶላር ዋጋውን ያጣል። አውሮፓ ደግሞ ኢኮኖሚዋ ከዶላር ጋር የተሳሰረ ነው። ዶላር ሲወድቅ አውሮፓ የገነባቸው የፋይናንስ ስርዓት አብሮ ይናወጣል። የዩሮ ዋጋ ሊቀንስና የዋጋ ግሽበት አህጉሪቷን ሊያጥለቀልቃት ይችላል። እዚህ ጋር አውሮፓ ትልቅ ተሸናፊ ትሆናለች። አሜሪካ በኢራን ተሸነፋ ወደ ራሷ ስትመለስ አውሮፓን የሚጠብቃት ትልቅ ወንድም አይኖርም። ይህ ለኢራን ድል ቢሆንም ለአውሮፓ ግን የሩሲያን ግፊት መቋቋም የማይቻል ያደርገዋል። ፑቲን የተዳከመችውን አውሮፓን ለማንበርከክ ወርቃማ ድል ያገኛሉ። አውሮፓ ራሷን ለመከላከል በቢሊዮን የሚቆጠር ዩሮ ወደ መከላከያ ማፍሰስ ይኖርባታል። ይህ ደግሞ የሕዝቧን የኑሮ ደረጃ ዝቅ ያደርገዋል። ጦርነቱ በኢራን አሸናፊነት ቢጠናቀቅም በመካከለኛው ምስራቅ የፈረሱ ሀገራት ግን ይኖራሉ። በሚሊዮን የሚቆጠሩ ስደተኞች ወደ አውሮፓ ይተማሉ። ይህ የስደተኞች ጎርፍ በአውሮፓ ውስጥ የቀኝ አክራሪ ፖለቲካ እንዲነግስ፣ ህብረቱ እንዲበታተንና የእርስ በርስ ግጭቶች እንዲነሱ ሰበብ ይሆናል። አውሮፓ በውስጥ ችግር ትታመሳለች። በእርግጥ አንዳንዶቹ አውሮፓ የራሷን የውጭ ጉዳይ ፖሊሲ ለመቅረጽ እድል ታገኛለች ይላሉ። ከእንግዲህ ዋሽንግተን የምታዘው ትዕዛዝ አይኖርም። አውሮፓ ከቻይና ከሩሲያና ከአሸናፊዋ ኢራን ጋር አዲስ ስትራቴጂካዊ ግንኙነት በመፍጠር የዓለም የንግድ ማዕከል ሆና ልትቀጥል ትችላለች። ነገር ግን ይህ የሚሆነው አውሮፓ አንድነቷን ካስጠበቀች ብቻ ነው። በአጭሩ የኢራን ማሸነፍ ለአውሮፓ ባለ ሁለት ስለት ጎራዴ ነው። በአንድ በኩል ከአሜሪካ ተጽዕኖ ነጻ ያደርጋታል፣ በሌላ በኩል ግን ለኢነርጂ ቀውስ፣ ለሩሲያ ወረራና ለውስጥ መበታተን አሳልፎ ይሰጣታል። አሜሪካ የዓለማችን ግዙፍ ወታደራዊ ኃይል፣ በቢሊዮን የሚቆጠር ዶላር የሚፈስበት ዘመናዊ ጦር፣ የሰማይ ላይ ንጉሥ የሆኑ የጦር አውሮፕላኖችና ባህር አቋራጭ ሚሳይሎች ባለቤት ናት። ሆኖም አሜሪካ እጅግ ዘመናዊ መሳሪያዎቿን ይዛ የገባችበት ቬትናም የአሜሪካ መከላከያ ትልቅ ውርደት የቀመሰባት ሀገር ናት። በጫካው ውስጥ በሽምቅ ውጊያ የተሸነፈችው አሜሪካ በስተመጨረሻ በከፍተኛ ኪሳራ ለቃ ለመውጣት መገደዷን ታሪክ ያስረዳል። የኢምፓየሮች መቃብር የምትባለው አፍጋኒስታን ለ20 ዓመታት አሜሪካን አታክታታለች። ከትሪሊዮን ዶላር በላይ ወጪ ካደረገች በኋላ አሜሪካ በ2021 በድንገት ስትወጣ ታሊባን በሰዓታት ውስጥ ስልጣኑን ተረክቧል። ይህ ለአሜሪካ የ21ኛው ክፍለ ዘመን ትልቁ ሽንፈት ተደርጎ ይወሰዳል። በኮሪያ ጦርነት አሜሪካ ሰሜን ኮሪያን ሙሉ በሙሉ ለማጥፋት ብትሞክርም በቻይና እርዳታ የታገዘችው ሰሜን ኮሪያ ዛሬም ድረስ ለአሜሪካ ትልቅ ስጋት ሆና ቀጥላለች። ጦርነቱ ያለ አሸናፊነት በስምምነት ቢቆምም አሜሪካ ግን ግቧን ሳታሳካ ቀርታለች። ኢራን እንደ ቬትናም ወይም አፍጋኒስታን አይደለችም። ኢራን የራሷ የሆነ ግዙፍ የሚሳይል ኢንዱስትሪ አላት። ድሮኖቿ ዛሬ በዩክሬን ጦርነት ሩሲያን እያገዙ ነው። ኢራን በየመን፣ በሊባኖስ፣ በኢራቅና በሶሪያ ያሉ ታጣቂዎችን በማሰልጠን አሜሪካን በየአቅጣጫው መውጋት የምትችል ሀገር ናት። የኢራን ቀጣይ ጉዞ ወዴት ነው? ተንታኞች 3 ዋና ዋና ዕድሎችን ያስቀምጣሉ። የሀያልነት ዘመን። ኢራን የኒኩሌር ቦምብ ባለቤት ከሆነች በአካባቢው ማንም ሊነካት የማይችል ሀያል ሀገር ትሆናለች። በዚህ ጊዜ አሜሪካ በዲፕሎማሲ ከመስማማት ውጭ አማራጭ አይኖራትም። ይህ ለኢራን ትልቅ ድል ነው። የኢኮኖሚ መፈራረስና የውስጥ አመፅ። አሜሪካ ከጦርነት በተጨማሪ የኢኮኖሚ ማዕቀቡን ልታጠናክረው ትችላለች። የኢራን ሕዝብ በኑሮ ውድነት ተማሮ በጀመረው የውስጥ አመፅ መንግስቱ ሳይወድ በግዱ ለአሜሪካ እጁ ሊሰጥ ይችላል። ታላቁ የክልላዊ ጦርነት።
በኢራንና በእስራኤል መካከል የሚነሳው ግጭት አሜሪካን በቀጥታ ወደ ጦርነቱ ስቧታል። ይህ ጦርነት መካከለኛው ምስራቅ ለብዙ አስርት ዓመታት ወደማይወጣበት ቀውስ ከቶታል። ነገር ግን ኢራን እንደ አፍጋኒስታን በቀላሉ የምትሸነፍ ሀገር አለመሆኗ ለአሜሪካ ትልቅ ስጋት ነው። ታሪክ እንደሚያስተምረን ጦርነትን የሚጀምረው ጠንካራው ሀገር ሊሆን ይችላል፣ የሚጨርሰው ግን ብልሁና ታጋሹ ሀገር ነው። አሜሪካ በቪየትናምና በአፍጋኒስታን የቀመሰችው ሽንፈት በኢራን ላይ ይደገም ይሆን ወይስ ኢራን የአሜሪካን የበላይነት ተቀብላ ትኖራለች? ጊዜው የሚፈታው እንቆቅልሽ ቢሆንም አንድ ነገር ግን ግልጽ ነው። የኢራንና የአሜሪካ ፍጥጫ የዓለምን የኃይል ሚዛን የሚቀይር ክስተት ነው። እናንተስ ምን ትላላችሁ? ኢራን እንደ ቪየትናም አሜሪካን ታሸንፋለች ወይስ በኢኮኖሚ ማዕቀብ ትንበረከካለች? ሐሳባችሁን ኮሜንት ላይ ጻፉልን። ላይክና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ።